በክረምቱ የዝውውር ገበያ ማንቸስተር ዩናይትድ የትኞቹን ተጫዋቾች ማስፈረም እንዳለበት በስፋት ሲነገር ቆይቷል። ይሁን እንጂ ከእነዚህ ሁሉ ዝውውሮች በፊት እልባት ሊሰጠው የሚገባ አንድ እጅግ ወሳኝ ጉዳይ አለ። በአሁኑ ሰዓት በሚያዝያ ወር መጀመሪያ ላይ ብንገኝም የክለቡ ቦርድ ከማንኛውም አዲስ አሰልጣኝ ጋር ይፋዊ ድርድር አላደረገም። ይህ ዝምታ ጊዜያዊ አሰልጣኙ ማይክል ካሪክ ቡድኑን በቋሚነት እንዲረከብ የተመቻቸ ሰፊ ዕድል መኖሩን ያመለክታል። ዛሬ በዚህ የትንታኔ ፕሮግራማችን የማይክል ካሪክን የሥልጠና ዘመን የስታቲስቲክ መረጃዎች፣ የቡድኑ የታክቲክ ለውጥና የክለቡን አዲስ መዋቅራዊ ዕቅድ በጥልቀት እንመረምራለን። ወደ ዝርዝር መረጃዎቹ ከመግባታችን በፊት በአሁኑ ሰዓት በአውሮፓ እግር ኳስ ገበያ ላይ ያለውን የአሰልጣኞች ሁኔታ መቃኘት ተገቢ ነው። ማንቸስተር ዩናይትድ አዲስ አሰልጣኝ ለማምጣት ቢፈልግ እንኳን በገበያው ላይ ያሉት አማራጮች ውስን ናቸው። እንደ ቶማስ ቱሄል፣ ካርሎ አንቸሎቲ፣ ሉዊስ ኤንሪኬ እና ዩሊያን ኔግልስማን የመሳሰሉ ከፍተኛ ስም ያላቸው አሰልጣኞች አሁን ባሉበት ክለብ ወይም ብሔራዊ ቡድን የመቆየት ውሳኔ ላይ ደርሰዋል። ይህ እውነታ ማንቸስተር ዩናይትድን ወደ አንድ አጣብቂኝ ውሳኔ ያስገባዋል። በገበያው ላይ ያሉትና የሚገኙት አሰልጣኞች አሁን ካለን አሰልጣኝ ማይክል ካሪክ በተጨባጭ ይሻላሉ ወይ የሚለው የቦርዱ ዋነኛ ጥያቄ ነው። ዘመናዊ እግር ኳስ አሰልጣኞችን የሚመዝንበት መንገድ ተቀይሯል። ክለቦች ዝግጁ የሆኑ አሰልጣኞችን ከማምጣት ይልቅ አንጋፋ የሆኑ አሰልጣኞችን ከማስፈረም ይልቅ የረጅም ጊዜ ፕሮጀክትን ሊመሩ የሚችሉ ወጣት አሰልጣኞችን ማመን ጀምረዋል። ሚኬል አርቴታ በአርሰናል እንዲሁም ቪንሰንት ካምፓኒ በባየር ሙኒክ የተሰጣቸው ዕድል የዚህ ማሳያ ነው። ማይክል ካሪክም ዩናይትድን እንደገና የመገንባት ተልዕኮን ለመወጣት ትክክለኛው ሰው ሊሆን እንደሚችል የሚያሳዩ በርካታ አመላካቾች አሉ። የካሪክን ስኬት በተጨባጭ መረጃ ለመገምገም በሩበን አሞሪም ዘመን ከነበረው የቡድኑ አቋም ጋር ማነጻጸር ግድ ይላል። አሞሪም ቡድኑን በመራባቸው የመጀመሪያ 20 ጨዋታዎች ዩናይትድ 31 ነጥቦችን ሰብስቦ በአምስተኛ ደረጃ ላይ ተቀምጦ ነበር። ቡድኑ 34 ግቦችን ሲያስቆጥር 31 ግቦችንም አስተናግዶ ነበር። ማይክል ካሪክ ኃላፊነቱን ከተረከበ በኋላ ግን ጉልህ የሆኑ አሃዛዊ ለውጦች ታይተዋል። በመጀመሪያዎቹ የካሪክ ጨዋታዎች ዩናይትድ 33 ነጥቦችን በማሰብሰብ ወደ አራተኛ ደረጃ ከፍ ማለት ችሏል። ከሁሉም በላይ ደግሞ የቡድኑ የመከላከል አቅም በከፍተኛ ሁኔታም ተሻሽሎ ነበር። በስታቲስቲክ መረጃዎች መሰረት በአሞሪም ዘመን ዩናይትድ የነበረው ሊቆጠሩ የሚችሉ ግቦች መጠን ከፍተኛ ሲሆን ሊጉ ላይ 8ኛ ደረጃ ላይም ነበር። በካሪክ ዘመን ግን ይህ ቁጥር በማሽቆልቆል ቡድኑ በመከላከል ጥንካሬ ወደ 3ኛ ደረጃ ከፍ ብሏል። ካሪክ የቡድኑን ክፍተቶች በማጥናት አላስፈላጊ ግቦች የሚቆጠሩበትን መንገድ ዘግቷል። ለምሳሌ በአሞሪም ዘመን በመጀመሪያዎቹ 20 ጨዋታዎች ዩናይትድ 4 ጊዜ ተሸንፎ ነበር። ነገር ግን በካሪክ ዘመን ቡድኑ ጨዋታዎችን መሸነፍ አቁሞ በአስቸጋሪ ጨዋታዎች ላይ ሳይቀር ነጥብ ተካፍሎ መውጣትን ልምድ አድርጓል። በማንቸስተር ዩናይትድ ቤት የአሰልጣኞች ጉዳይ አዲስና ወሳኝ ምዕራፍ ላይ ደርሷል። የክለቡ ባለድርሻ ሰር ጂም ራትክሊፍ በዚህ ሳምንት በነበራቸው ቆይታ የጊዜያዊ አሰልጣኙን የማይክል ካሪክን የወደፊት ዕጣ ፈንታ በተመለከተ ዝምታቸውን ሰብረዋል። ባለፈው ጥር ወር ሩበን አሞሪምን ተክቶ የመጣው ካሪክ ዩናይትድን ዳግም ወደ ሻምፒዮንስ ሊግ ተሳትፎ እያቀረበው ይገኛል። ነገር ግን የክለቡ ቦርድ በቋሚነት ሊሾመው ዝግጁ ነው ወይ? የቀድሞ የቡድን አጋሮቹ ዋይኒ ሩኒና ጋሪ ኔቭልስስ ምን የተለየ አቋም አንጸባረቁ? የሚሉ ጥያቄዎች መነሳታቸው አይቀሬ ነው። ዛሬ ከታዋቂው ኤክስፕረስ ጋዜጣ የወጣውን ትኩስና ልዩ መረጃ መነሻ በማድረግ የክለቡን ስፖርቲንግ ዳይሬክተሮች ቀጣይ እርምጃ በሚዛናዊነት የጋዜጠኝነት እይታ በጥልቀት እንመረምራለን። ጉዳዩን ከሰር ጂም ራትክሊፍ ወቅታዊ መግለጫ እንጀምር። ቅዳሜ ዕለት መጋቢት 14 በሻንጋይ ቻይና ግራንድ ፕሪክስ ላይ ተገኝተው ለስካይ ስፖርት ልዩ ቃለ መጠይቅ የሰጡት ራትክሊፍ ስለ ማይክል ካሪክ የወደፊት ቆይታ ቀጥተኛ ጥያቄ ቀርቦላቸው ነበር። በምላሻቸውም ማይክል ካሪክ እጅግ አስደናቂ ሥራ እየሰራ ነው፣ በዚህ ላይ ምንም ጥርጥር የለውም በማለት የአሰልጣኙን ወቅታዊ ብቃት አድንቀዋል። ይሁን እንጂ በ2025 የውድድር ዘመን መጨረሻ ላይ በቋሚ አሰልጣኝነት ይሾማሉ ወይ ተብለው ሲጠየቁ ራትክሊፍ ዲፕሎማሲያዊ በሆነ መንገድ አሁን ላይ ወደዚህ ርዕስ አልገባም በማለት ምላሽ ከመስጠት ተቆጥበዋል። የኢኒዮስ አስተዳደር ስሜታዊ ውሳኔዎችን ማሳለፍ እንደማይፈልግ በግልጽ ያሳያል። የክለቡ የስፖርት ዳይሬክተሮች የሆኑት ኦማር ቤራዳ፣ ጄሰን ዊልኮክስ እና ሰር ጂም ራትክሊፍ
ማንኛውንም ቋሚ ሽመት ከመስጠታቸው በፊት የውድድር ዘመኑ እስኪጠናቀቅ መታገስም መርጠዋል። ይህ አካሄድ ክለቡ ከዚህ ቀደም ለጊዜያዊ አሰልጣኞች በጥድፊያ የቋሚነት ኮንትራት በመስጠት ከሰራው ስህተት መማሩን ያሳያል። ቦርዱ ውሳኔ ለማሳለፍ ባይቸኩልም ማይክል ካሪክ እያስመዘገበ ያለው ስታቲስቲካዊ ለውጥ ግን በቀላሉ የሚታለፍ አይደለም። ባለፈው ጥር ወር ሩበን አሞሪምን ተክቶ ቡድኑን ከተረከበ ጊዜ ጀምሮ ካሪክ በማንቸስተር ዩናይትድ ቤት ትልቅ መነቃቃትን ፈጥሯል። መረጃዎች እንደሚያሳዩት ካሪክ ቡድኑን በመራባቸው 8 የፕሪሚየር ሊግ ጨዋታዎች ላይ 6 ጊዜ ማሸነፍ ችሏል። ብቸኛዋን ሽንፈት ያስተናገደው መጋቢት 4 ቀን ወደ ሴንት ጄምስ ፓርክ አቅንቶ ከኒውካስል ዩናይትድ ጋር ባደረገው ጨዋታ ብቻ ነው። በአሁኑ ሰዓት በደረጃ ሰንጠረዡ 3ኛ ደረጃ ላይ መቀመጥም ችሏል። የውድድሩ ዘመኑ ዛሬ ቢጠናቀቅ ዩናይትድ የሻምፒዮንስ ሊግ ተሳትፎውን ያረጋግጣል ማለት ነው። ሰር ጂም ራትክሊፍ ስለ ሻምፒዮንስ ሊግ ተጠይቀው አዎ በእርግጥ ስለሱ እያሰብን ነው፣ ነገር ግን ገና 7 ጨዋታዎች ስለሚቀሩን ጊዜ አለን ብለዋል። ይህ የሚያሳየው የካሪክ የቋሚነት ኮንትራት በቀጥታ የተቆራኘው ቡድኑን በምርጥ 4 ወይም ቶፕ 4 ውስጥ በማስገባት ከሚያመጣው የሻምፒዮንስ ሊግ ቲኬት ጋር መሆኑ ነው። በዚህ የካሪክ ስኬት ዙሪያ አሁን ላይ ከፍተኛ የሐሳብ ልዩነት እየተፈጠረ ያለው በቀድሞ የክለቡ ኮከቦች መካከል ነው። በዚህ ሳምንት ዌይኒ ሩኒና ጋሪ ኔቭል በሰጡት አስተያየት የየራሳቸውን የተለያየ የባለሙያ እይታ አንጸባርቀዋል። ዌይኒ ሩኒ ለካሪክ ሙሉ ድጋፉን ሰጥቷል። እኔ እንደማስበው ቡድኑን ወደ ሻምፒዮንስ ሊግ ማሳለፍ ከቻለ ማይክል ካሪክ ስራውን በቋሚነት ማግኘት አለበት ብሏል። ሩኒ አክሎም ክለቡ አዲስ አሰልጣኝ እየፈለገ እንኳን ቢሆን ካሪክ አሁን ባለው ውጤት ራሱን ቁልፍ አማራጭ አድርጎ አቅርቧል ሲል ተከራክሯል። በአንጻሩ ጋሪ ኔቭል እጅግ ጠንቃቃና ስትራቴጂያዊ የሆነ እይታን አቅርቧል። ኔቭል እንዳለው ማንቸስተር ዩናይትድ ቀሪ ውጤቶች እንዴት ሊሆኑ እንደሚችሉ ስለማይታወቅ አሁንም ሌሎች አሰልጣኞችን መፈለግና አማራጮችን ክፍት ማድረግ አለበት ብሏል። ነገር ግን ኔቭል አንድ ትልቅ ነጥብ አንስቷል። በአሁኑ ሰዓት ቶማስ ቱሄል የእንግሊዝ ብሔራዊ ቡድን ኮንትራቱን ማራዘሙ ለዩናይትድ በገበያው ላይ የነበሩትን የተሻሉ አማራጮች አጥብቦታል። ይህ ደግሞ ማይክል ካሪክ ስራውን የማግኘት እድሉን በእጅጉ ከፍ ያደርገዋል ብሏል። ኔቭል በመጨረሻም ካሪክ ዩናይትድን ወደ ሻምፒዮንስ ሊግ ከመራው እሱን ለመሾም የሚኖረው ጫና ቢጨምርም ክለቡ ግን ሪስክን ለመቀነስ ሲል በገበያው ላይ ያለውን ምርጥ አሰልጣኝ ማምጣት ላይ ማነጣጠር አለበት ሲል ሞግቷል። ከዚህ ሁሉ የቦርድና የተንታኞች አስተያየት ጀርባ የማይክል ካሪክ ትክክለኛው ፈተና የሚጀምረው በቀጣይ ሳምንታት በሚደረጉ ጨዋታዎች ነው። አሁን ያለው የካሪክ ኮንትራት በዚህ የውድድር ዘመን መጨረሻ ላይ ይጠናቀቃል። ማይክል ካሪክ በቀጣይ በሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ሙሉ ትኩረቱን መስጠት አለበት። ማይክል ካሪክ የሻምፒዮንስ ሊግ ደረጃ ተሳትፎን ይዞ ካጠናቀቀ ኦማር ቤራዳና ጄሰን ዊልኮክስ የካሪክን አጠቃላይ አፈጻጸም ገምግመው ትልቅ ውሳኔ ያሳልፋሉ። በመጨረሻም የክለቡ አዳዲስ ባለቤቶች ሊያመጡት ከሚፈልጉት የክለብ ባህል አንጻር ካሪክን እንመዝነው። ማንቸስተር ዩናይትድ ለዓመታት ሲሰቃይበት የነበረው ዋነኛው ችግር የተጫዋቾች ግርግርና የአሰልጣኞች አለመረጋጋት ነው። ማይክል ካሪክ ይህንን ትርምስ አስቆሟል። ከሜዳ ውጭ የሚሰሙ አላስፈላጊ ዜናዎች፣ የተጫዋቾች ቅሬታና የክለብ ውስጥ ውጥረቶች በካሪክ ዘመን ሙሉ በሙሉ ጠፍተዋል ማለት ይቻላል። የኢኒዮስ ስትራቴጂ ክለቡን በዋና አሰልጣኝ እንጂ ሁሉንም ነገር በሚቆጣጠር ማናጀር መምራት አይደለም። ለዚህ እቅድ ደግሞ ካሪክ እጅግ ተስማሚ ነው። እሱ በክለብ ውስጥ ስላለው የዝውውር ፖሊሲ ቅሬታ አያቀርብም። ከተሰጠው የተጫዋቾች ስብስብ ጋር በጸጥታና በፕሮፌሽናልነት ይሰራል። እንዲሁም በክለቡ የስፖርቲንግ ዳይሬክተሮች ለሚዘረጋው አዲስ መዋቅር ሙሉ ትብብር ያደርጋል። የክለቡ የውስጥ መረጃዎች እንደሚያሳዩት ከሆነ ቦርዱ በካሪክ ታታሪነትና ቡድኑን ባረጋጋበት መንገድ እጅግ ደስተኛ ነው። በአጠቃላይ ሲገመገም ማይክል ካሪክ ማንቸስተር ዩናይትድን ዳግም ወደ ሻምፒዮንስ ሊግ መመለስ ከቻለ የክለቡ ቋሚ አሰልጣኝ ሆኖ መሾሙ የማይቀር እውነታ ነው። እርግጥ ነው ውድድሩ ሲጠናቀቅ ክለቡ የ2 ዓመት ኮንትራት በመስጠት በይፋ ሊሾመው ይችላል የሚሉ ግምቶች አሉ። ክቡራትና ክቡራን ስለ ማይክል ካሪክ የማንቸስተር ዩናይትድ ቆይታና የስታቲስቲክ ትንታኔ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ካቀረብነው ትንታኔ በመነሳት የእናንተን ሐሳብ እንፈልጋለን። ማንቸስተር ዩናይትድ ማይክል ካሪክን በቋሚነት መሾም አለበት ወይስ ሌላ ልምድ ያለው አሰልጣኝ መፈለግ አለበት? ሐሳባችሁን በኮሜንት መስጫው ላይ ጻፉልን።
ይህንን ቪዲዮ መረጃ ሰጪ ሆኖ ካገኛችሁት ቪዲዮን ላይክ ማድረግ፣ ለሌሎች የዩናይትድ ደጋፊዎች ሼር ማድረግና ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አትርሱ። ስለተከታተላችሁን ከልብ እናመሰግናለን።